ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደዚህ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት እንግሊዘኛ በቀላል መንገድ ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት ነው አናባቢዎቹን ከተነባቢዎች መለየት የምንችለው? በአጭር እና በረጅም ድምፅ አናባቢዎችን እንዴት ማንበብ እንችላለን? ቃላቶችን እንዴት እያጣመርን ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮ እስከ መጨረሻው ማየት ይኖርባችኋል ማለት ነው። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ ዛሬ የእንግሊዝኛ ቃላቶችን አናባቢዎችና ተነባቢዎችን በመለየት እንዴት አጣምረን ማንበብ እንደምንችል በደንብ እናያለን ማለት ነው። ዛሬ አናባቢ ኤን በአጭር ድምፅና በረጅም ድምፅ እንዴት ማንበብ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል ይኖርባችኋል። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ፎሎ፣ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ በመጀመሪያ ሾርት ባወል ወይም ሎንግ ባወል ለምንጠራቸው መጀመሪያ እናያለን። ከዛ አሁን መጀመሪያ አናባቢዎቹ ስንት ናቸው? አናባቢዎቹ ስንት ናቸው? አምስት ናቸው። አምስት አናባቢዎች አሉ። 21 ደግሞ ምን ይባላሉ? ተነባቢ። 21ዱ ተነባቢ። አጠቃላይ የእንግሊዝኛ አልፋቤት ስንት ናቸው? 26 ናቸው። ከ26ቱ አምስቱ አናባቢ ይባላሉ። የተቀሩት 21ዱ ደግሞ ምን ይባላሉ? ተነባቢ ወይም ኮንሶናንት ብለን እንጠራቸዋለን ማለት ነው። ስለዚህ መጀመሪያ አንድ እንግሊዝኛ ለማንበብ የሚፈልግ ሰው መጀመሪያ ማወቅ ያለባቸው ምንድነው? አናባቢና ተነባቢ። ከዛ ምንም ነገር አያስፈልግም ማለት ነው። አናባቢና ከተነባቢ ካወቅን ማንኛውም ነገር መጻፍ ማንበብ እንችላለን ማለት ነው። ስለዚህ ሾርት ባውል፣ ሎንግ ባውል መጀመሪያ አናባቢዎችን አወቅን። አናባቢዎችን በማን ናቸው? አምስት ናቸው ብያቸዋለሁ። ኤ ኢ አይ ኦ ዩ። ኤ ኢ አይ ኦ ዩ ስንት ናቸው? አምስት ናቸው። እነዚህ መጀመሪያ ያዝን። ከዛ ሲነበቡ እንዴት ነው የሚነበቡት? እንዴት ነው የሚነበቡት የሚሉትን በደንብ ማወቅ አለብን። ኤ እንደምን ይነበባል ማለት ነው? እንደ አ ይነበባል። ኢ እንደ ኤ ይነበባል። አይ እንደ ኢ ይነበባል። ኦ እንደ ኦ እንደ አም ይነበባል። ዩ እንደ ኡ እንደ አ ይነበባል ማለት ነው። እንደ ኡ እንደ አ ይነበባል። መቼ? እሱን እዚህ ጋር አሳያችኋለሁ። መቼ ነው ሾርት ባውል? ሾርት ባውል ማለት ከቃሉ ለምሳሌ ይሄ ቃል ነው አይደለ? ስንት አናባቢ ያለው? ለምሳሌ ከነዚህ ውስጥ አሁን ስንት አናባቢ ያለ? እቺ ብቻ ናት፣ ኤ ብቻ ነች። ስለዚህ በዚህን ታይም አንድ አናባቢ ብቻ በሚኖርበት ሰዓት አናባቢ ኤ እንደ አይ ይነበባል ማለት ነው። ወይም አ ሚል ድምፅ አለው። ይሄም እንደዛው ኤ ቢሆን ለምሳሌ እዚህ ጋር እንደ ኤ ነበር የምናነበው ማለት ነው። ስለዚህ አንድ አናባቢ ብቻ ካለው ድምፃቸው ኤ እንደ አይ ይነበባል፣ ኢ እንደ ኤ፣ አይ እንደ ኢ፣ ኦ እንደ አ ወይም እንደ ኦ ይነበባል። አንዳንዴ ዩ እንደ ኡም እንደ አም ይነበባል ማለት ነው። እንደ ኡም እንደ አም እናነበዋለን። እንደ አም አልፎ አልፎ ይነበባል። ስለዚህ እነዚህም ብቻ የያዙ። መቼ ነው? አንድ አናባቢ ብቻ ሲኖር። ሁለት ወይም ከዛ በላይ አናባቢ ሲኖር ደግሞ ሎንግ ባውል እንለዋለን። ድምፁ ረጅም ሲሆን ለምሳሌ ከቃሉ አሁን እዚህ ጋር አንድ ብቻ ነው ብያችኋለሁ። እዚህ ጋር ግን ስንት አናባቢ አለ? አንድ ሁለት አለ አይደል? ሁለት አናባቢዎች አሉ። ሁለት አናባቢዎች አሉ ማለት ድምፁ ረጅም ነው ማለት ነው። ስለዚህ በዛን ታይም እንዴት ነው ድምጻቸው የምናነበው? ሁለት ወይም ከዛ በላይ አናባቢ ሲሆን ምን አይነት ድምጽ ያለው የሚለውን ማወቅ። ስለዚህ ኤ ምን አይነት ድምጽ አለው? ከጎኑ አሁን ለምሳሌ ሌላ አናባቢ ቢኖር ልክ እዚህ ጋር የለም፣ እዚህ ጋር ግን ኤ አለ፣ ደግሞ ሌላ ኢ አለች። ስለዚህ ሎንግ ነው ማለት ነው። ሁለት ወይም ከዛ በላይ አናባቢ አለው ማለት ነው። ስለዚህ ድምፁ ኤ ሚል ድምጽ እናገኛለን ማለት ነው። ኢም እንደዛው ሁለት ወይም ከዛ በላይ አናባቢ ሲኖር እንደ ኢ ይነበባል። አይም ሁለት ወይም ከዛ በላይ አናባቢ ሲኖር እንደ አይ ይነበባል። ኦም እንደ ኦም እንደ ኦም ይነበባል ማለት ነው። ዩ እንግሊዘኛዋን ዩ ብለን ራሷን ዩ ብለን ነው የምንጠራት ማለት ነው። በብዛት እነዚህ አምስቶቹ ራሳቸውን የእንግሊዘኛ ድምጻቸውን ነው የሚሆኑት በሎንግ ማለት ነው። በሎንግ ጊዜ ራሳቸው እንግሊዘኛውን ድምጽ ኤ ኤ ብለን ነው የምናነበው። ኢም ኢ ማለት ነው። አይም አይ፣ ኦ ኦ፣ ዩም ዩ ብለን እናነባለን። ራሳቸው የእንግሊዘኛ ድምጻቸው ይሆናል ማለት ነው። በሎንግ የምንለው ምንድን ነው አልኳችሁ? ድምፁ ረጅም ነው የምንለው ከቃሉ ሁለት አናባቢ የግድ ያስፈልጋል። ልክ እንደዚህ ማለት ነው። እዚህ ጋር ደግሞ አንድ ብቻ ያሉት ደግሞ ስታዩዋቸው አንድ ብቻ ናቸው። በኋላ በደንብ እናያቸዋለን። አንድ ብቻ ሲሆን ኤ እንደ አይ ይነበባል ማለት ነው። ኤ ብቻውን ከሆነች ሉክ፣ አሁንም ኤ ብቻዋን ከሆነች እንደ ኤ፣ ሌላ አናባቢ ከሌላት ማለት ነው እንደ ኤ እናነባታለን።
አይን ብቻዋን ስትሆን እንደ ኢ እናነባታለን። ብቻዋን ስትመጣ ከአናባቢ ሌላ አናባቢ ከጎናቸው ሳይኖር ማለት ነው። ይህ ሙሉ ማለት ነው። እሺ ኦ ደግሞ እንደ አም ይነበባል። ዩ እንደ ኡም እንደ አም ይነበባል። ብቻቸውን ሲሆኑ ማለት ነው። ከአናባቢ ጋር ሲሆኑ እነዚህ ናቸው። ሌላ አናባቢ ከጎናቸው ካለ እነዚህ ናቸው ማለት ነው። ከዛ ተነባቢዎችን ደግሞ ማወቅ አለብን። መጀመሪያ ኮንሶናንት እና ተነባቢ፣ ኮንሶናንት ወይም ተነባቢ ለምንጠራቸው ኮንሶናንት 21 ናቸው ብያቸዋለሁ። 21 ናቸው። እነዚህ በጣም ቀላል ናቸው። ከስማቸውም እየተረዳችሁ ማንበብ ትችላላችሁ ማለት ነው። እና የሚሆነው ደግሞ 21ዱ ተነባቢ ወይም ኮንሶናንት ለምንጠራቸው የአማርኛ የምታውቁ ልጆች ሳድስ ፊደሎች የአማርኛ ስድስተኛ ፊደል ብለን የምንጠራቸው ማለት ነው። እነሱን ድምፅ ነው የሚይዝልን። እሺ 21ዱም ካያቸው አሁን ስድስተኛ ፊደል ነው የምንጠራቸው። አጠራራቸው ስድስተኛ ፊደል ነው ማለት ነው። ስለዚህ አሁን ለምሳሌ ቢ ተነባቢ ነው አይደል? ቢ ምን አይነት ድምፅ አለው? ከስሙ እንደምትረዱት የበቤተሰብ እንደሆነ ግልጽ ነው። ግን የበቤተሰብ ስንተኛ ፊደል ማድረግ አለብን? ስድስተኛ ብ ነው የምንለው። እሺ ቢ ብቻውን ስናገኘው ለምሳሌ እዚህ ጋር ብ ብለን የምናነበው ማለት ነው። ስለዚህ ቢን ብ ብለን ማንበብ፣ ሴን ክ ብለን ማንበብ፣ ዲን ድ ብለን ማንበብ፣ ኤፍን ፍ ብለን ማንበብ፣ ጂን ጊ ብለን ማንበብ፣ ኤችን ህ ብለን ማንበብ፣ ጀ ጅ ብለን ማንበብ፣ ኬ ክ ብለን ማንበብ፣ ኤል ል ብለን ማንበብ፣ ኤም ም ብለን ማንበብ፣ ቢ ቅርታ ኤን ን ብለን ማንበብ። አሁንም ፔን እንደ ፕ፣ ኪው ቅ ብለን ማንበብ፣ አር ር ብለን ማንበብ፣ ኤስ ስ የሚል ድምፅ አላት፣ ቲ ት የሚል ድምፅ አላት፣ ቪ ቭ የሚል ድምፅ አላት፣ ደብሊው ው የሚል ድምፅ አላት፣ ኤክስ ክስ የሚል ድምፅ አላት፣ ዋይ ይ የሚል ድምፅ አላት፣ ዜድ ዝ የሚል ድምፅ አላት ማለት ነው። እስክንድገመው አንዴ ስጠሩ እንደዚህ ብትጠሩት አሪፍ ነው፣ ግን ቀስ እያላችሁ ተለምዱታላችሁ። ለምሳሌ ቢ ብ፣ ሲ ክ፣ ዲ ድ፣ ኤፍ ፍ፣ ጂ ግ፣ ኤች ህ፣ ጀ ጅ፣ ኬ ክ፣ ኤል ል፣ ኤም ን፣ ኤን ን፣ ፒ ፕ፣ ኪው ቅ፣ አር ር፣ ኤስ ስ፣ ቲ ት፣ ቪ ቭ፣ ደብሊው ው፣ ኤክስ ክስ፣ ዋይ ይ፣ ዜድ ዝ። በቃ እንደዚህ ድምጻቸውን ቀስ እያላችሁ ይመጣላችኋል ማለት ድምፁ ችግር የለውም። ስለዚህ ቢን እንደ ብ ታነባላችሁ፣ ሲን እንደ ኬ፣ ዲን እንደ ድ፣ ኤፍን ፍ ብለን ማንበብ፣ ጂን እንደ ግ፣ ኤችን እንደ ህ፣ ጀን እንደ ጂ፣ ኬን እንደ ክ፣ ኤልን እንደ ል፣ ኤምን እንደ ም፣ ኤንን እንደ ን፣ ፒን እንደ ፕ፣ ኪውን እንደ ቅ፣ አርን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት፣ ቪን እንደ ብ፣ ዳብሊውን እንደ ው፣ ኤክስን እንደ ክስ፣ ዋይን ዋይ ይቅርታ ይ፣ ዜድን ድ ብለን አነብን ማለት። ስለዚህ መጀመሪያ እንደዚህ አየን ማለት ነው። አሁን አናባቢና ተነባቢ በትንሹም ቢሆን ትንሽ ሂንት ይኖራችኋል፣ እያወቃችሁ ነው ማለት ነው። ስለዚህ ይህን ካወቃችሁ አሁን እዚህ ጋር ቃላቶችን እያጣመርን ማንበብ ነው። በቃ ከዚህ ሳንወጣ ብቻ ማለት ነው። ከዚህ ሳንወጣ ብቻ አሁን እዚህ ጋር አናባቢዎችን በደንብ አወቅን። ከዛ ከዚህ ሳንወጣ አሁን አናባቢ ኤ ብቻ ነው ዛሬ የምናየው። አናባቢ ኤ እናያለን። ቀጣይ ደግሞ ኢን፣ አይን፣ ኦ እያለን እንሄዳለን ማለት ነው። ስለዚህ ዛሬ በኤን ይሰራል። በኤ ባጭርና በረጅም ድምፅ ይሄም ማለት ነው። ኤ ባጭር ድምፅ እንደ አይ ነበባል እያቸዋለሁ፣ በረጅም ድምፅ እንደ ኤ። ስለዚህ ይሄን በደንብ እናያለን ማለት ነው ዛሬ። ስለዚህ በዚህ መልኩ መጀመሪያ ሁለቱን ያዙ፣ ከዛ ወደዚህኛው ወደ ቃላት መግባት እንችላለን ማለት ነው። ስለዚህ እንደነገርኳችሁ ከመሰረቱ መማር የምትፈልጉ ቤተሰቦችን ደውላችሁ አናግሩኝ፣ ቪዲዮ ላይ በማስቀምጠው ቁጥር ማለት ነው። ምኑን ትምህርት ማንኛውንም ትምህርት መማር ትችላላችሁ ማለት ነው። ስለዚህ አሁን ወደ ቀጣይ እንለፍ። አሁን ሾርት ባውል ኤ እና ሎንግ ባውል ኤ ወይም በረጅም ድምፅና በአጭር ድምፅ እንዴት ነው የምናነባው የሚለውን እናያለን። ማንን ነው አልኳችሁ? አናባቢ ኤም ብቻ ነው። ሉክ ኤም ብቻ በሁለቱ እናያለን። በአ እንደ አ ሲነበብና እንደ ኤ ሲነበብ በደንብ እናያለን ማለት ነው። ስለዚህ እንደ አ የሚነበበው መቼ ነው፣ እንደ ኤ የሚነበበው መቼ ነው የሚለው እዚህ ጋር መፍትሄ እናገኛለን ማለት ነው። ስለዚህ አሁን እዚህ ጋር ኤም አለ። ኤምን እንደምታነቡት ም በሉ ም። ከዛ አ ኦር ኤ። አሁን እዚህ ጋር ጥያቄ የሚፈጥርባችሁ ወይስ እንደ ኤ ላንብባት ወይስ እንደ አ የሚለው ጥያቄ እንደሚፈጥርባችሁ በእርግጠኝነት ልክ ነኝ ማለት ነው። ስለዚህ ይፈጥርባችኋል ብዬ አስባለሁ። ስለዚህ ኤም ኤ ምን ብለን ነው የምናነበው ማለት ነው። አሁን እዚህ ጋር ሜ ነው የምትሉት ወይስ ማ ነው የምትሉት? ስለዚህ የምትሉት ምንድነው? ኤ ሜ ነው የምትሉት። እሺ ሜ ነው እንጂ ማ ቅርታ
ማ ነው የምትሉት፣ ሜ አትሉትም። እሺ ለምን? ምክንያቱም አንድ አናባቢ ብቻ ነው ያለው እዚህ ጋር አንድ አናባቢ ብቻ ሲኖር ሾርት ባውል ነው የምንለው ብያችኋለሁ። ስለዚህ ኤ እንደ አይ ይነበባል። ራሷ ኤ ብቻ ከሆነች ሌላ አናባቢ ከሌለ አ ሚል ድምፅ ይኖራል። አናባቢ ማን ኤ ማለት ነው ኤ። ስለዚህ እዚህ ጋር ኤም ም አ ፕ ም አ ፕ ማፕ 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 ብለን በቀላሉ ማንበብ ቻለን። ማፕ ማለት ምንድነው? ካርታ ማለት ነው አይደል? ካርታ ማለት የዓለም ካርታ ማለት ነው። ያ ማፕ ብለን በቀላሉ ማንበብ ቻለን ማለት ነው። ከዚህ ሳይወጣን አሁን ይሄን እየሄዳችሁ ማየት ትችላላችሁ ማለት ነው። ከዛ ብ አለን አሁንም ኤን እንደምን ነው የምናነባት? እንደ አ ነው የምናነባት። ምክንያቱም ብቻዋን ነው ያለችው ኤ ብቻ ናት፣ ሌላ አናባቢ የለም። ስለዚህ እንደዛ ከሆነ ኤን አ ብለን ማንበብ አለብን ማለት ነው። ባግ ብለን በቀላሉ ማንበብ ቻለን። ባግ ማለት ምንድነው? ቦርሳ ማለት ነው። ቦርሳ። ስለዚህ ባግ በቀላሉ ማንበብ ቻለን። አሁንም በተመሳሳይ አሁንም ፍ በሉ። ፍ ከኔ ቀጥላችሁ ግን በሉ። እሺ እንዲገባችሁ ፋን ብለን በቀላሉ ማንበብ ቻለን ማለት። ፋን ማለት ምንድነው? ማራገቢያ ማለት ነው። ማራገቢያ። ያ አሁንም በተመሳሳይ ስንት አናባቢ ያለ? አንድ ብቻ። ማነች እሷ? ኤ ብቻ ነች። አሁንም ድምፁ አሜል ድምፅ ነው ያለው ማለት ነው። ኤሜል ድምፅ አናገኝም ማለት ነው። ስለዚህ ሃንድ ማለት ምንድነው? እጅ ማለት ነው። እሺ እጅ። ስለዚህ ሃንድ እንደ እጅ ማንበብ ይቅርታ፣ እጅ ነው ትርጉሙ ማለት ነው። ከዛስ አሁንም ብ ለማንበብ ሲና ኬ በአንድ ላይ ከመጡባችሁ ሁሌም ሲና ኬ ከሚል ድምፅ ነው የሚኖረው፣ ወይም አንዱን ብቻ ነው የምታነቡት እንደ ክ ማንበብ። እሺ ሁለቱም ተመሳሳይ ነው። በአንድ ድምፅ ክ ብላችሁ ማንበብ ትችላላችሁ። ስለዚህ ሲና ኬን ክ ለማንበብ ብልአክ ብላክ ብለን በቀላሉ ማንበብ። ብላክ ማለት ምንድነው? ጥቁር ማለት ነው። ጥቁር። ያ እዚህ ጋር ሳይሆን ምንድነው? ሲና ኬን በአንድ ላይ ሲመጡ አታንቡ ብያችኋለሁ። እሱ አንድ ድምፅ የሚኖራቸው እንደ ክ ነው የሚነበቡ። እሺ ብያችኋለሁ። ስለዚህ አሁንም ብአክ ባክ ማለት ምንድነው? ጀርባ ከኋላ ለማለት ስንፈልግ ምን እንላለን? ወይም መመለስ ካልን ባክ እንላለን። ባክ ብዙ ትርጉም አለው ማለት ነው። ባክ። ያ እዚህ ጋርስ ግላድ ማለት ምንድነው? ደስተኛ ማለት ነው። ደስተኛ ሃፒ፣ ግላድ ደስተኛ ማለት ነው። ስለዚህ ግላድ ደስተኛ ብለን በቀላሉ ማንበብ ቻለን ማለት ነው። ከዛስ አሁንም ኤልኤ አለ። ስንት አናባቢ ነው ያለው? አሁን ኤ ብቻ ናት አይደለ? ስለዚህ አሁንም አሚል ድምፅ ነው የሚኖረው ማለት ነው። ሌላ ድምፅ አይኖረውም። በሉ ላንድ ብለን በቀላሉ ማንበብ ቻለን ማለት ነው። ላንድ። ከዛስ ፋስት ብለን በቀላሉ ፋስት ማለት ምንድነው? ፈጣን ማለት ነው። ፈጣን። እሺ ፋስት አሁንም አሚል ድምፅ አለ ማለት ነው። ስለዚህ በአጭሩ አናባቢ ኤ ሚል ድምፅ የሚኖረው መቼ ነው? ብቻውን ሲሆን ሌላ ከአምስቱ አናባቢ ሌላ ከጎኑ አናባቢ ከሌለ እርሱ ራሱ ብቻ ከሆነ ኤ ብቻ ከሆነ ድምፁ ምንድን ነው ማለት ነው? እንደ እናነባታለን ማለት ነው። ልክ አሁን እነዚህ ቃላቶችን እዩ በደንብ ሚል ድምፅ የግድ ይኖራቸዋል ማለት ነው። ይኖራቸዋል። ከዛ ሎንግ ባውል ወይም ረጅም ድምፅ ስንለው ደግሞ ምንድነው ብያቸዋለሁ? እዚህ ጋር ኤ ሚል ድምፅ አለው ብያቸዋለሁ። መቼ ነው? አሁን ከዚህ ተቃራኒ እዚህ ጋር አንድ ብቻ ነው፣ እዚህ ጋር ደግሞ ሌላ አናባቢ ከጎኑ ሲሆን ኤ ድምፁ ይቀየራል። ወደ ምን ነው የሚቀየረው? ወደ ራሷ እንግሊዘኛዋን ኤ ከሆነች ኤ ብለን መጥራት አለብን ማለት ነው። ስለዚህ ኤ ሚል ድምፅ አላት እዚህ ጋር። ሚል ድምፅ እዚህ ጋር አናገኝም። አሁን ኤ ሚል ድምፅ ነው የምናገኘው ሙሉም ማለት ነው ስናነብ። ስለዚህ በደንብ ይገባችኋል ማለት ነው። አሁን እዚህ ጋር ኤፍ አለ፣ ተነባቢው ተመሳሳይ ነው። ስለዚህ ፍ በሉ አ ኦር ኬ ይቅርታ፣ አ ኦር ኤ ስናነበው አ ኦር ኤ ነው አይደለ? ለምን? ሁለት ነው አናባቢው ኤ ያለ ሌላ ኤ ያለ።
ስለዚህ እቺ ኢ ባትኖር ኖሮ እንደ አን አነበው ነበር። ግን የትኛዋ ኢ ስላለች ምን ብለን ማንበብ አለብን ማለት ነው? የግድ ኤ ብለን ማንበብ አለብን ሎንግ ስለሆነ ማለት ነው። ስለዚህ ፍ ኤ ሲን ስ ብለን ማንበብ ፍ ኤ ስ ፍ ኤ ስ ፌስ ፌስ ብለን በቀላሉ ማንበብ ቻለን። ፌስ ማለት ምንድነው? ፊት ማለት ነው። እሺ ፊት። ከዛስ ፕ ል ኤ አሁንም ኤ የሚል ድምፅ አያችሁ። ኤ ሲኢን ስ ብለን ማንበብ ፕ ል ኤ ስ ፕ ል ኤ ስ ፕሌስ ማለት ምንድነው? ቦታ ማለት ነው። ቦታ ማለት ነው። እሺ ፕሌስ። አሁንም ኤ የሚል ድምፅ አለው። አ የሚል ድምፅ አናገኝም። ለምን ነው? አንዳንድ ብቻ ሲኖር ነው እንደ አ የምናነበው እንጂ ሁለት ከሆነ ኤ የሚል ድምፅ ነው የሚኖረው ሁሌም ማለት ነው። አሁንም በተመሳሳይ ል በሉ ል ኤ ት ለ ል ኤ ት ራይት። ሌት ማለት ማርፈድ ወይም መዘግየት ማለት ስንፈልግ ምን እንላለን? ራይት እንላለን ማለት ነው። ራይት። ስለዚህ ኤ የሚል ድምፅ አለ እዚህ ጋር በተመሳሳይ ማለት ነው። እዚህ ጋር ስንት አናባቢ ያለ? አሁንም ኤ ኢ ሁለት ናቸው ማለት ነው እስካሁን። ስለዚህ ሁለት ከሆኑ አሁንም ኤ ምን አይነት ድምፅ አላት? ራሷ ኤ። ስለዚህ እዚህ ጋር አሁን ዋ ሳይሆን ምንለው ዌ ነው የምንለው ማለት ነው። ዌ ው ኤ ኬኢን ክ ዌክ። በነገራችን ላይ አናባቢ ኢ መጨረሻ ላይ አትነበብም። ምንድን ነው የምትጻፈው? ራሷን የቻለ ድምፅ የላትም። እሺ አሁን እዚህ ጋር ዌኪ የምትሉ ልጆች አላቸው። አንዳንድ ኤን እያነበባችሁ ኢ አትነበብም። እሺ ስለዚህ አሁን ጋር ሲነበብ ዳብሊው ኤን ዌ ኬን ኬኢን በቃ ኬን ብቻ ማንበብ ብቻ ኢን አታንብቡ። ስለዚህ ዌክ 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 ላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ማንበብ ምንድነው? ዌክ ማለት መንቃት፣ ከእንቅልፋችን መንቃት። ዌክ አፕ ካለን ንቃ ወይም ንቅ እያለ ነው ማለት። ስለዚህ ዌክ ማለት ከእንቅልፍ መንቃት ብላችሁ ያዙት ማለት ነው። እዚህ ጋርስ አሁንም ኤስ አለ ስ ኤ ቭ ስ ኤ ቭ ስ ኤ ቭ ኤ ያለች ማለት ነው አትነበብ። ስለዚህ ስ ኤ ቭ ሴቭ ሴቭ ብለን ማንበብ። አሁን የሚል ድምፅ አላት። ለምን? ሁለት ናቸው ኢ ኤ። ስለዚህ ስ ኤ ቭ ሴቭ እና ሴቭ ማለት ምንድነው? ማዳን ወይም መቆጠብ፣ ማዳን ወይም መቆጠብ ብለን በቀላሉ መግለጽ ቻለን ማለት ነው። ከዛ አሁንም ቴን እንደማንበብ አለብን እንደ ት ማንበብ። አርን እንደ ር፣ ኤን አሁንም ኤ የሚል ድምፅ አላት። ኤ የሚል ድምፅ ነው የሚለዋል። ስለዚህ ትርኤ ን ትርኤን ትርኤን ትሬን ትሬን ምንድነው? ባቡር ማለት ነው። ትርኤን ትሬን ትሬን ባቡር። ከዛስ አሁንም ው ኤ አይደለ? ኤ የሚል ድምፅ ነው ያለው። ለምን? ኤ የሚል ድምፅ ነው መኖር ያለበት። ለምን ካላችሁኝ አናባቢ ኤ ሌላ አናባቢ አለው ማለት ነው። ከጎኑ አይ ስላለበት አናባቢ ኤ የሚል ድምፅ ስላለው ማለት ነው። ስለዚህ ውኤት ውኤት ዌት ዌት ማለት ምንድነው? መጠበቅ መጠበቅ። እዚህ ጋርስ ምን ይላል? ድኤት ድኤት ዴት ዴት ምንድነው? ቀን ማለት ነው። ቀን ድኤት ዴት። አሁንም በተመሳሳይ ግኤት ግኤት ጌት ጌት ምንድነው? በር በር ማለት ነው። በር ግኤት በር ብለን በቀላሉ ማንበብ ቻለን ማለት ነው። በቀላሉ ማንበብ ቻለን። ስለዚህ በዚህ መልኩ መረዳት አለባችሁ ማለት ነው። ስለዚህ በአጠቃላይ ምን አየን ማለት ነው? ዛሬ አናባቢ ኤ በአጭር ድምፅና በረጅም ድምፅ፣ ከዛም አናባቢዎቹን ሙሉውን በአጭርና በረጅም ድምፅ እንዴት እንደሚነበቡ አየን። ከዛ ተነባቢዎቹንም በደንብ አየን ማለት ነው። ከዛ ከነዚህ ሳንወጣ እንዴት በቀላል መንገድ እነዚህን ቃላቶችን መመስረት እና ማንበብ መጻፍ እንደቻልን አይተናል ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል። እንደዚህ ካረጋችሁ በእርግጠኝነት እንግሊዝኛችሁ አሪፍ ይሆናል። በአጭር ቀን ውስጥ ማንበብ መጻፍ ትችላላችሁ ማለት ነው። በአጭር ቀን ውስጥ መጻፍ ማንበብ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ እና ለበለጠ ደግሞ ከመሰረቱ መማር የምትፈልጉ ቤተሰቦች እንደነገርኳችሁ ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ባላችሁበት ሆናችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችንን እዚህ ጋር እናበቃለን ማለት ነው። ቀጣይ በሌላ ትምህርት ከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ